ኦኬ ይሄ ስለ ክትባቱ ዛሬ የምንናገረው ኢንፎርሜሽን ያው ከዛሬ ቀን ጀምሮ እስከ ዛሬ ቀን እስከ ፌብሩዋሪ 16 ያለውን ነው እና ይሄ ነገር እንግዲህ በተወሰነ ጊዜ ሊቀየርም ስለሚችል አሁን ያለውን ትክክለኛ ነው የተሰጠንን መረጃ ነው ለእናንተ የምናቀርበው ማለት ነው። እና በዚህ አጋጣሚ እንግዲህ ዛሬ ያው እንደ ታስበው ይሄ ኮቪድ-19 በሽታው ምን ይመስላል የሚለውን ለአማርኛ ተናጋሪዎች ወይም ደግሞ ለኢትዮጵያውያን ለማቅረብ ነው። እና ከዚህ በፊትም አንድ ሁለት ተመሳሳይ እንደዚህ አይነት ነገሮችን አዘጋጅተናል። በተቻለ አቅም ህብረተሰቡ የበለጠ እንዲረዳ ለማድረግ ነው ጥረታችን። ኮቪድ-19 እንግዲህ ከዚህም በፊት እንደተነጋገር ነው ያው በ2019 ቻይና ሁዋን የሚባል ከተማ ውስጥ ስለተከሰተ ከዛ ጊዜ ጀምሮ ብዙን ህዝብ በዓለም ዙሪያ በሽታው እያጠቃና እንደዚህም ደግሞ የብዙ ሰዎችን ህይወት የቀጠፈ ነው። ለምሳሌ እስከ ዛሬው ቀን ድረስ በአሜሪካን ውስጥ ከ27 ሚሊዮን ህዝብ በላይ በበሽታው ተጠቅቷል። በዚህ በሽታ እስካሁን ድረስ አሜሪካን ሀገር ውስጥ ብቻ 485,000 ሰው በዚህ በሽታ ህይወቱ አልፏል። እዚህ ዋሽንግተን ስቴት እኛ የምንኖርበት እንኳን ስንመጣ እስካሁን ድረስ ወደ 4675 ሰው ነው ሞቷል የተባለው። በበሽታው የተጠቃው ወደ 328,000 ሰው ነው እና ባለፉት 7 ቀን ብቻ ወደ 224 ሰው ነው እዚህ ዋሽንግተን ስቴት ውስጥ በዚህ በሽታ የሞተው። እና ይሄ በሽታ ምን ምልክቶችን ያሳያል የሚለውን ነገር ለማየት እንሞክራለን። ያው ብዙዎቻችሁም ይሄን ትገነዘባላችሁ። በሽታው በአብዛኛው የሙቀት ከፍ ማለት፣ ሰውነትን የመቆርጠም፣ የራስ ምታት፣ የስሜት ህዋሳቶችን በተለይ የመቅመስና የማሽተት ህዋሳቶቻችንን የማዳከም እና የተለያዩ ሰዎች ላይ የተለያዩ ምልክቶችን አልፎ አልፎ ያሳያል። ኢቭን ማቅለሽለሽ፣ ማስታወክና ተቅማጥ የመሳሰሉ ነገሮችን ሲከሰቱ እናያለን። በሽታው እንግዲህ አንዳንድ ሰው ላይ ይበረታል፣ አንዳንድ ሰው ላይ ደግሞ ትንሽ መጠነኛ የሆነ ምልክት ነው የሚያሳየው። ሲበረታ በአብዛኛው በሽታው ያው የሚያጠቃው ሳምባን ነው። እኛ ሀገር የሳምባ ምች ይባላል፣ በዚህ ሀገር ኒሞኒያ ይሉታል። እና ብዙ ጊዜ የተለመደው በሌላ ህዋሳት ነው የሳምባ ኒሞኒያ ሲከሰት። አሁን ግን በዚህ በኮሮና ቫይረስ የሚመጣ የሳምባ በሽታ ነው በብዛት የሚከሰተው እና በዚህም ሰዎች መተንፈስ አቅቷቸው ወደ ሆስፒታል ይሄዳሉ። ሆስፒታል ደግሞ በምትመጡበት ጊዜ የምናደርግላችሁ ነገር ምንድነው? ያው አየር እርዳታ ነው፣ ኦክሲጅን ነው የሚሰጣችሁ ማለት ነው። ከዛ በተረፈ ግን ሰውነታችሁ በራሱ ህዋሳቱን እንዲከላከል የሚያስችሉ አንዳንድ የተለያዩ መድኃኒቶች ይሰጣቸዋል። በአብዛኛው ሰውነታችሁ ነው ያንን በሽታ መዋጋት ያለበት ማለት ነው። ለዚህም ነው የተወሰኑ ሰዎች ብዙ ጊዜ በአይሲዩ ውስጥ ተሰቃይተው ህይወታቸው ተርፎ ይወጣሉ፣ የተወሰኑት ደግሞ ይሞታሉ። እና ከዚህም አልፎ ደግሞ በሽታው ይዞ እንኳን ከለቀቃቸው ሰዎች የተወሰኑት ቋሚ የሆነ የጤና ችግር ላያቸው ላይ ጥሎ ነው የሚያልፈው። የሳምባ ችግር ሊሆን ይችላል፣ የልብ ችግር ሊሆን ይችላል፣ የአእምሮ ችግር ሊሆን ይችላል፣ የሰውነታችን የተወሰነ ክፍል የመድከም ሊሆን ይችላል፣ የማሽተት ወይም የመቅመስ ስሜታችን የመጥፋት ሁኔታ ሊሆን ይችላል። ስለዚህ በሽታው በአጠቃላይ ከባድ በሽታ ነው ለማለት ፈልጌ ነው የምገልጽላችሁ። ይሄን በሽታ ለመከላከል ምን ማድረግ አለብን ወደሚለው ስንገባ ያው ብዙዎቻችሁ ሲነገር እንደነበረው አንደኛ ማስክ ወይም ደግሞ የጭንብል የሚባለውን ነገር በትክክል ማድረግ፣ አፍንጫና አፋችን እንዲሸፍን አድርጋችሁ መጠቀም፣ ማስካችሁን ስታወልቁና ስታደርጉ ደግሞ በየመሃሉ የእጃችሁን ንጽህና በደንብ መጠበቅ፣ እጃችሁን መታጠብ ወይም ደግሞ ይሄ ሃንድ ሳኒታይዘር የሚሉትን እሱን መጠቀምና ንጽህናችሁን መጠበቅ፣ ርቀታችሁን ደግሞ በ6 ፊት የሚባለውን መጠበቅ፣ ከዛም አልፎ ደግሞ ከተጨናነቀ ቦታ ራሳችሁን ማራቅ ማለት ብዙ ሰው ካለበት ቦታ መራቁ ጥሩ ነው።
ይሄ በሽታ እንግዲህ አሁን መፍትሄ ተብሎ የተገኘው ክትባት ነው ወይም ቫክሲን የሚሉት ነው። ሁለት አይነት ክትባቶች ናቸው ያሉት። አንደኛው ይሄ ፋይዘር የተባለው ካምፓኒ የሰራው ክትባት ነው። ሁለተኛ ደግሞ ሞደርና የሚባል ካምፓኒ የሰራው ክትባት ነው። እነዚህ ሁለቱ ክትባቶች እንግዲህ አሁን በስራ ላይ ውለዋል። የፋይዘር ክትባት የመጀመሪያውን ክትባት ከወሰዳችሁ በኋላ ሁለተኛውን በ21 ቀን ውስጥ እንድትወስዱ ነው የሚመከረው። ግን ክትባቱን በተለይ ሁለተኛውን ለማግኘት አንዳንድ ሰዎች ችግር አጋጠመን ይላሉ። በለቱ የማግኘት ሁኔታ ሳይኖር ሲቀር በተገኘበት ጊዜ መውሰዱ በተለይም ከ17 እስከ 42 ቀን ባለ ጊዜ ውስጥ ወደፊትም ወደ ኋላም ቢል መውሰዱ ጥሩ ነው የሚል አይነት ነገር አለ። የሞደርናው ክትባት ደግሞ የመጀመሪያውን ከወሰዳችሁ በኋላ በ28 ቀን ነው ሁለተኛው እንድትወስዱት የሚመከረው። ካልተሳካ ደግሞ ከ24 ቀን እስከ 42 ቀን ባለው ጊዜ ውስጥ ሁለተኛውን መውሰድ ይቻላል ማለት ነው። ሌላው እነዚህ ክትባቶች የተሰሩበት ቴክኖሎጂ ወይም ደግሞ ስነ ጥበብ ድሮ ክትባቶች ከሚሰሩበት በጣም የተለየ ነው። ምክንያቱም ያው ጊዜ እየቆየ ሲሄድ አዳዲስ ሳይንስ እየተፈጠረ ይሄዳል እና ይሄ አሁን ሜሴንጀር አርኤንኤ ቫክሲን የሚባለው ወይም ደግሞ የአርኤንኤ ክትባት የተባለው የተሰራበት ቴክኖሎጂ አዲስ ጥሩ ቴክኖሎጂ ነው ማለት ነው። እንደ ድሮ ህዋሳቱን ሳይጠቀም የተሰራ ቴክኖሎጂ ነው። የተሰራው እንዴት ነው? ሰውነታችን ህዋሳቱኛን ይሄ ቫይረሱኛን የሚያጠቃበትን ህዋስ ማነው ፕሮቲን ነው የምንለው እሱን ፈጥሮ ሰውነታችን ደግሞ ለዛ መከላከያ እንዲያበጅ ማድረግ ማለት ነው። ስለዚህ እዚህ ላይ ልገልጽላችሁ የምፈልገው ብዙም ጠለቅ ብዬ ወደዛ ውስጥ መግባት አልፈልግም። ክትባቱ ውስጥ ቫይረስ የሚባል ነገር የለም። ይሄንን በደንብ እንድትረዱት ፈልጋለሁ። ሁለተኛ ደግሞ ክትባቱ ጂናችንን ይነካል፣ ዲኤንኤያችንን ይነካል የሚለው ነገር ከዲኤንኤ ጋር ምንም ግንኙነት እንደሌለው ላረጋግጥላችሁ እወዳለሁ። ይሄ እንግዲህ እኛ ከሚሰጠን ግንዛቤም ከምናነበው ነው ለእናንተ የምነግራችሁ። ሌላው ይሄን ክትባት ለምሳሌ በሽታው ይዟቸው የለቀቃቸው ሰዎች ይሄን ክትባት መውሰድ ይገባቸዋል የሚል ነገር አለ። ክትባቱ በሽታው ይዟችሁ የለቀቃችሁ ሰዎች ከ90 ቀን በኋላ ወይም ከ3 ወር በኋላ በተለይ ክትባቱን መውሰድ ትችላላችሁ፣ ምንም ችግር የለውም። ክትባቱ አንዳንድ ጊዜ ደግሞ አለርጂ ነገር ሊፈጥር ይችላል። ማንኛውም መድኃኒት የምንወስደው አለርጂ ሊያመጣ ይችላል እና አለርጂ እንግዲህ ሁለት አይነት ነው ያለው። አንደኛው መጠነኛ አለርጂ ነው ወይም ሰውነት የመቆጣት ሁኔታ ነው። ሁለተኛው ደግሞ ትንሽ ኃይለኛው አይነት ሲሆን ማለት ነው። መጠነኛው ያው ሰውነታችን መቋቋም በሚችለው መልኩ ለአንድና ለሁለት ቀን ወይ ትኩሳት ሊሆን ይችላል ወይ ቁርጥማት ሊሆን ይችላል፣ የሰውነት ማመም፣ ራስ ምታት ሊሆን፣ በዚህ መልኩ ክትባቱን ከወሰዳችሁ በኋላ ሊያልፋል ማለት ነው። በአብዛኛው እሱ ነው የሚከሰተው። አንዳንድ ጊዜ ኃይለኛ አለርጂ የሚከሰትበት ሰው ሊኖር ይችላል። ይሄም እንግዲህ ሰውነት ላይ ሽፍ ማለት፣ መተንፈስ የመቸገር ሁኔታ ወይም ጉሮሮ የማበጥ ሁኔታ ከተከሰተ እሱ ያው አስቸኳይ ሕክምና የሚያስፈልግበት ሁኔታ ነው። እኔ ያው ክትባቱን ሁለቱንም ወስጃለሁኝ። ምንም ያጋጠመኝ ችግር የለም። እስካሁን ድረስ ብዙም ከክትባቱ የመጣ ችግር አልሰማንም፣ አላየንም። በዚህ አጋጣሚ እንግዲህ ክትባት የሚለውን ነገር በተለይ ኢትዮጵያውያን ከዚህ ከክትባት ጋር የተላመድን ይመስለኛል። ኢትዮጵያ ውስጥ በነበርንበት ጊዜ ለብዙ በሽታዎች ክትባት ወስደናል። ለምሳሌ ስሞል ፖክስ የሚሉት የፈንጣጣ ወስደናል፣ ቺክን ፖክስ ወስደናል፣ ሚዝልስ የሚሉት የኩፍኝ የሚባለውን አሁንም ልጆች ይወስዳሉ፣ እኛም ወስደናል። ለምሳሌ የሳምባ ነቀርሳ ወይም ደግሞ ቱበርክሎሲስ የሚባለው ክትባት ቢሲጂ ወስደናል። እና ከዛም አልፎ ደግሞ በባህልም ብንሄድ ለምሳሌ ወጣ ብላችሁ ደግሞ ወደ አብዛኛው የኢትዮጵያ ሕዝብ ያው 80% በግብርና የሚተዳደር ነው እና በገበሬው አካባቢ ደግሞ በምትሄዱበት ጊዜ እኔ በስራ አጋጣሚ ያየሁት ነገር ነው። አንዳንድ ቦታ
ጥጆች ለምሳሌ ይሄ ኪንታሮት የምንለው በእንግሊዘኛ ዋርት ይሉታልና አንገታቸው ላይ ሽፍ እያለ በጣም ያጠቃቸዋል እና ያንን ከላይ አንገታቸው ቆዳቸው ላይ የሚወጣውን ነገር ተፍቆ በውሃ ነገር ተበጥብጦ እንደገና በቆዳቸው ስር ሲወጉ የሚረክሱበት ሁኔታ አይተናል። ክትባት ማለትም በዛ መልክ ነው የሚሰራው እና ልምዱ አለን ማለት ነው። ይሄን ያህል የሚያስፈራም ነገር አይደለም ለማለት ነው። ግን እዚህ ላይ አንድ መገንዘብ ያለባችሁ እኛ ካለን ግንዛቤ አንፃር ይሄ የበሽታውን መጥፎነት መገንዘብ ክትባቱን ብትወስዱ ይመረጣል የሚል ምክር ነው የምንሰጠው እንጂ በእናንተ ቦታ ሆነን መውሰድ አለባችሁ ማለት አንችል። ይሄ የእናንተ ምርጫ ነው። ክትባቱን መውሰዱ ከዚህ በሽታ ይከላከልልኛል፣ በቂ ግንዛቤ አግኝቻለሁ፣ በወስድ ይመረጣል ብላችሁ መውሰድ ያለባችሁ እናንተ ናችሁ። አይ ክትባቱን መውሰድ የለብኝም፣ የሚያስጨንቁኝ የሚያስፈሩኝ ነገሮች አሉ ወይም ያልተረዳሁት ነገር አለ ብሎ መወሰን መብት አላችሁ። ግን በአጠቃላይ እዚህ ላይ አንድ መገንዘብ የሚገባን ምንድነው ይሄን በሽታ በምን መልኩ ነው ከሀገራችን ወይም ከዓለማችን ላይ ልናስወግድ ወይም ልናከስመው የምንችለውን ብለን በምናይበት ጊዜ አብዛኛው ህዝብ ማለት ቢያንስ እንደው 70 እና 80% የሆነው ህዝባችን ለዚህ በሽታ በክትባትም ይሁን ወይም ታሞ በመዳንም ይሁን የመከላከል ኃይል ሰውነት ውስጥ ካላበጀ ይሄንን በሽታ ልንቆጣጠረው አንችልም። ስለዚህ ዋናው መቆጣጠር የምንችልበት ብዙዎቻችን መከተብ ስንችል ብቻ ነው ማለት ነው። ይሄን እንድትገነዘቡት ፈልጋለሁ። ከዚህ በተጨማሪ እንግዲህ ትንሽ አሁን መለስ ብዬ ስለ በሽታው መጥፎነት እንደው ለመነካካት ካስፈለገ እኔ ያው ትንሽ ቀደም ብዬ ይቅርታ አድርጉልኝ ራሴን በደንብ አላስተዋወኩም። ሉሉ እባላለሁ። ከዚህ ከሃርቨርድ ቪው የድንገተኛ አደጋ ሆስፒታል ውስጥ ነው ስሰራ የኖርኩት። አሁንም እዛ ነው የምሰራው እና ብዙ በሽተኞች ወይም በሳምባ ምች ቅድም ባልኩት በኒሞኒያ ተጠቅተው ነው ብዙ ስቃይና ሞት ደረጃ የሚደርሱት ወይ ደግሞ ብዙ ጊዜ በደም መርጋት ነው። በዚሁ በሽታ የተነሳ በሽተኞች ላይ ደም መርጋት ይከሰታል። ይሄ ደም መርጋት ደግሞ ሳምባቸውን ሊያጠቃ ይችላል፣ ልባቸውን ሊያጠቃ ይችላል፣ ወይም ደግሞ ጭንቅላት ውስጥም ሊገባ ይችላል እና በሶስቱም መንገድ ሰዎችን የመግደል ኃይል አለው ወይም አቅም አለው። ሳምባ ከሆነ መተንፈስ ከልክሎ ይገላል። ልብ ከሆነ ይሄ ልብ መቆም ወይም ደግሞ ሀርት አታክ የምንለው አይነት ነው ሆኖ ሰው ይሞታል። ጭንቅላታችን ውስጥ ከገባ ደግሞ ልክ አሁን ስትሮክ ሲባል ሰምታችሁ ይሆናል። እንደዛ አይነት ችግር አንጥቶ የመሞት ወይም ደግሞ ሰውነት ፓራላይዝድ ሆኖ ደንዝዞ የመቅረትም ሁኔታ ያጋጥማል። የሚገርመው ነገር ኮቪድ ከሚያጠቃ ማለት ኮቪድ ይዟቸው መጥፎ ደረጃ ላይ ከሚደርሱት ሰዎች ከ140 የሚሆኑት የሚጠቁት በዚህ በደም መርጋት ነው። ደም መርጋቱን የሚያመጣው ምንድነው? ይሄ የኮቪድ በሽታ ነው ማለት ነው የሚያመጣው ወይም የኮሮና ቫይረሱ በሚያመጣው ችግር ማለት ነው። ስለዚህ ይሄን ሁሉ አገናዝባችሁ ክትባቱ ያስፈልገናል አያስፈልገንም የሚለውን ነገር ያው መወሰን እንድትችሉ ነው። እንግዲህ በዚህ አጋጣሚ ጥያቄ ካላችሁ ጥያቄያችሁን አንዳንድ የጤና ባለሙያዎች አካባቢ በመውሰድ አይ ቲንክ ምላሽ የምታገኙ ይመስለኛል። እኛም በምንችለው አቅም ይሄንን ሐሳብ ለእናንተ ለማካፈል በየጊዜው ጥረት እናደርጋለን። እንግዲህ ስላዳመጣችሁን በጣም እናመሰግናለን። Hello. Hi. Hi, I think I'm done. Okay. Well, Yeah. very good. Thank you very much. Thank you for your time today. And thank you for sharing this information. Thank you for Mark. having me on the program too. Thank you so much. I appreciate it. Okay, thank you. Have a good afternoon. You too. Thank you. Bye-bye. Bye.